በሩ ሊቆለፍ ነው። ኬጅ ውስጥ ሁለቱ ብቻ ነው የሚቀሩት፣ ሮቤል እና ንቃተ ህሊና። ማን ነው የሚያሸንፈው? ሮቤል ወይስ ዮሐንስ? ፋይቱ እንግዲህ ጀምሯል። ዳኛው ህጉን ነግሯቸዋል። አሹም ከመድረኩ ወርዷል። በጉጉት የተጠበቀው ትንሽ ልቤ ከፍ ማለት ጀመረ። ንቃተ ቨርሰስ ሮቤል ኤምኤምኤ። ሮቤል ዴቢቱ ነው። ንቃተ ሁለተኛ ውድድሩን ያደርጋል። ሂር ዊ ጎ ሂር ዊ ጎ። ቪክቶሪ ምን ይመስላችኋል? እስኪ ምን ቢያደርግ ሊያሸንፍና አድቫንቴጁን ሊያገኝ ይችላል? በዚህ ፋይት ንቃተ ጨዋታውን ወደ መሬት ቢወርድ እንግዲህ የተጠናኑ ነው የሚገኙት በአሁን ሰዓት ሁለቱም ኦፖነንቶች ወደፊት እየመጡ አይደለ፣ እየተጠናኑ ነው። አንዱ እስከሚሰነዝር እየተጠባበቁ ያሉ ይመስላል። ነገር ግን ኬጁንም በደንብ የተቆጣጠሩት ነው ያሉት። ከዚህ በፊት ስፓርም አድርገው ነው ያውቁ አይመስለኝም። እርስ በርስ ነው እርስ በርስ እንዴት ምንም አይነት ስንዘራዎች በግምት ለ12 15 ሰከንዶች አልተካሄዱ። ሁለቱም ፍሊንች እየተደራረጉ ነው። ንቃተ ያሳረፈበትና ትንሽ ያገኘው ይመስለኛል። ትንፋሽ እየሰጠው ነው። ትንፋሽ ባይሰጠው ደግሞ ጊለቲን ፖዚሽን ላይ ይዞታል ማለት ነው። ነገር ግን ሮባ አስለቅቋል። የሚገርም ፍልሚያ ነው እያየን ያለ ነው። ሁለቱም ጦረኞች ናቸው። ሮቤል አፈርቶችን እያሳረፈበት ነው ያለው። ንቃተ ህሊና ቼንጅ እያደረገ ነው። ሁለቱም ክሊንች እያደረጉ ነው። የጉልበት ምት አሳርፎበት ያበደ አይነት ፍልሚያ ነው እያየን ያለ ነው። ሁለቱም እንግዲህ ወደ ኋላ ሳይሄዱ ነው እየተፋለሙ ያሉት። ሮባ ነው እንግዲህ ክሊንች እያደረገ ወደ ኬጁ እያስጠጋው ፖዚሽኑን እየተቆጣጠረ ያለው። ንቃተ ህሊና ግን ይሄ ለሱ የሚመች ፖዚሽን ነው፣ ምክንያቱም ወደ ግራውንድ ሊጠቀምበት ይችላል ማለት ነው። ሁለቱም አይ ቲንክ መልቀቅ አለበት ሮቤል እና ስትራይክ ቢያደርግ ለሱ ሞር የሚያዋጣ ይመስለኛል። አሁን እንግዲህ ተያይዘው ክሊንች አድርገው ረጅም ሰዓት ቆይተዋል። ሆዳቸውን ቦዲ ሻት የተመታቱ ሮቤል ጨዋታ ወደ ግራውንድ ቢወስዱ የተሻለ ነው። አዎ አይ ቲንክ ከጀርባ ሙሉ የሚይዝ ከሆነ እስላም ለማድረግ ነው ሀሳቡ። በጣም ልጅት ነው። በዚህ በአጭር ጊዜ እንግዲህ ኮች ያሬድ ጋር እየሰለጠነ ነበር። ቦዲ ሻት እንግዲህ በጉልበት እንግዲህ ሆዱን እያጠቃው ነው የሚገኘው ንቃተ ህሊና ማለት ነው። ይህንን ፖዚሽን መላቀቅ አለባቸው ከነዚህ ፖዚሽን ብዬ ያስባለሁ። አይ የተወሰኑ ስትራይኮች እያሉ ስለሆነ ዳኛው አሁን ላይ የሆነ ዲፌንስ እያየን ነው ከሮቤል እንደዚህ ይሄ ፋይት እንግዲህ በጣም ልባችንን እያጓጓ ነው ያለው። አይ ቲንክ ከተላቀቁ ሁለቱም ኦቨር ፓወር የሚያደርጉ ፓንቾች ሮቤል እያጠቃ ነው ያለው። ሮቤል ብዙዎች የሚያሳርፈው ወደ ቴክዳውን ሹት አድርጓል። ንቃተ ህሊና ቴክዳውን አድርጎታል። ነገር ግን ሮቤል ምን አይነት ዲፌንስ ነው ያለው? ኬጁን በመጠቀም ተነስቷል። ሮቤል አሪፍ ዲፌንስ ነው ለአንድ የተደረጉበት ንቃተ ላይ አሁን ነገር ግን ወብልም አላረግም፣ ምቶቹን ተቀብሏል። ምን አይነት ኢንቴንስ የሆነ ፋይት ነው እያየን ያለ። ንቃተ ህሊና ከባድ ኬጁን መያዝ አይችልም። ቴክዳውን ንቃተ ህሊና ቴክዳውን አድርጎታል። አሁን ቶፕ ፖዚሽን ላይ ነው ያለው። እንግዲህ ኤ ፖዚሽን ላይ ኤልቦ ማድረግ ይችላል፣ ወደ ሰሚሽኖችን መሞከርም ይችላል። ነገር ግን አሪፍ ሰሚሽን ነው ያለው። ቾክ ቢያደርገው ይመስላል። አሪፍ ዲፌንስ ነው ያለው እስካሁን ድረስ አሪፍ አላ ተነሳ ሮቤል ተነስቷል። ጠንከር ያሉ ምቶችን ነው። ሁለቱም ጦረኞች ናቸው። የጉልበት ላይ ምቶች እንግዲህ ሮቤል እያሳረፈ ነው ያለው። ንቃተ ህሊና ለማድከም እየሞከረ ነው ያለው በግራፕሊንግን ተጠቅሞ ማለት ነው። ፈጠን ያሉ ውጤዎች ነው እንግዲህ ሮቤል ሲላቀቁ ግን አሪፍ ስትራይኮች አሉት። ሮቤል አራራጠው ንቃተ ህሊና ደብል ሌግ ቴክዳውን አረገው። ንቃተ ከፓንቾቹ ሪቫይቭ አድርጎ ተመልሶ እንግዲህ ትንፋሽም ለመውሰድ ይሆኗል። ከቦክሶቹ ሪከቨር ለማድረግም ይሆኗል። ግራውንድ ኤንድ ፓውንድ
አሁን ላይ ብዙ ነገር ማድረግ ይችላል። እንግዲህ ሮቤል እንግዲህ ተይቷል። እጆቹን ከጭንቅላቱ ጀርባ ጠላልፎ ቻርልስ ኦሊቬራ ቨርሰስ ኢሊያ ቱፖሪያን ያስታውሰናል። ተነስ እያለው ነው። ከባድ ነው። ሁለተኛ ጊዜ ይዟል። ዳኛው በደንብ እየተከታተለ ነው ያለው፣ ሽቦ እንዳይዝ ማለት ነው። የመጀመሪያው ዙር አልቋል። ለማን ትሰጡታላችሁ? የመጀመሪያው ዙር 10 ሰከንድ ነው የቀረው። ይቅርታ ንቃተ ሮቤል በስትራይክ ላይ አሪፍ ሰክሰስ አለው። ምን አይነት ፈርስት ራውንድ ነው? ንቃተ ህሊና ከምን እንደተሰራ አሳይቶናል። ሮቤል ከምን እንደተሰራ አሳይቶናል። ሁለቱም ጦረኞች ናቸው። ንቃተ ህሊና ከዚህ በኋላ የዚህ ውድድር አሸናፊ መሆን ምንም አይነት ስትራይኪንግ ፖዚሽን ውስጥ መቆም የለበትም። እያንዳንዱ ሙቭመንቱ ለቴክዳውን ነው መሆን ያለበት። ሮቤል እጅግ ፈጣን ቦክሰኛ ነው። ሮቤል ደግሞ he knows how to avoid any takedowns። ስለዚህ ያለውን ሬንጅ አጥብቦ ቦክስ እንዳይሰነዘርበት ያለውን አማራጭ እንዳለ ተጠቅሞ ንቃተ ቴክዳውን ነው መጠቀም ያለበት። በአሁን ሰዓት እኔ በጣም የተረዳሁት ነገር ግራፕሊንግን እንግዲህ በደንብ እየሰራ እንደነበረ ነው ሮቤል እያሳየን ያለው ማለት ነው። በስትራይክ እሱ የተሻለ ሆኖ የተወሰኑ ፓንቾችን ዳሜጅ አድርጓል። በነገራችን ላይ ማለት ነው ከሞይታይም ቦክሲንግ ፋይቶች በላይ አድካሚ ነው በጣም ኤምኤምኤ ማለት ነው። በዛ ላይ ደግሞ 5 ደቂቃ ነው አንድ ራውንድ ማለት ነው። ስለዚህ አሁን ላይ ሁለተኛ ሶስተኛ ዙር የሄዱ በጣም የካርዲዮ ነገርም አፌክት ያደርጋል ይሄ ፋይት ላይ ብዬ አስባለሁ። ምክንያቱም ግራፕሊንግ ኮንስቲቱት ያደርጋል። ግራፕሊንግ ደግሞ እጅግ በጣም አድካሚ ስፖርት ነው። አሁን ሁለተኛው ዙር ጀምሯል እና ደግሞ ሁለቱም ከፊታቸው ትንሽ የድካም ነገር ይታያል። ሁለቱም ግን አሪፍ ልብ እንዳላቸው ያሳዩበት ጦረኛ ፋይተሮች ናቸው ማለት ነው። ሮቤል ስትራይክ ላይ ብዙ ውጤዎች ነው የሰነዘሩት። ሁለት ጊዜ ነው የሰነዘረው። ደግሞ በተጻራሪው የሚመጡበትን ቴክዳውኖች እንዳለ እየተከላከለ ስትራይኪንግ ነው መጫወት ያለበት። ንቃተ ኢዝ ቤተር ኦን ዘ ግራውንድ። በዛ ላይ ደግሞ ቴክዳውንም አድርጎት የተነሳበት መንገድ አሪፍ እየሰራ እንደነበረ ያስታውቃል። ሁለተኛው ዙር ጀምሯል። ሮቤል ወይስ ንቃተ ህሊና? ሃይኪክ ሰንዝሯል። እንግዲህ ንቃተ ህሊና ገና ከጀመሩ ሃይኪክ ሰንዝሮ እንግዲህ ከኬጁ ጋር እንግዲህ አሁን ኬጁ ላይ ነው ያሉት ማለት ነው። ነገር ግን ክሊንች አድርጎ ዞረዋል ማለት ነው። ንቃተ ህሊና ፓንች ለመስጠት ሞክሯል። ይሄ ትክክለኛ ጦረኞች ናቸው ሁለቱም። በቃ ኢዝ ፒውር የሆነ ፋይት ነው እያየን ያለው። ሉክ አውት ፎር ዘ አፐርካት ሽቅምቶችን እንግዲህ ሮቤል እየመታ ነው በክሊንች ቁጥር እነዛ አፐርካቶች በጣም እያጠቁት ይገኛሉ። ሉካውት የማያደርጋቸው አፐርካቶች ከስር እየገቡለት ይገኛሉ። ሮቤል ክሊንቹን እንዴት ወደ ስትራይክ እንደሚቀይር በአሪፍ ሁኔታ ስኬታማ ሆኖ እንግዲህ ሽቅምቶችን በስር እየሰነዘረ አድቫንቴጅ አድርጓል። በአሁን ሰዓት ደግሞ ክሊንች አድርጎ ወደ ኬጁም ላይ ፕሬቸር እያሳደረበት ያለው ሮቤል ነው ማለት ነው። ከተለያዩ ማን ብዙ ቡጤዎች የሚሰነዝር ይመስላል ማለት ነው። ይሄ አፐርከት ደግሞ ብዙ ፖይንቶች ንቃተ ህሊና ላይ እየወሰዱበት ነው። ክሊንች በሚያደርጉበት ጊዜ ናስቲ ሆኖ አፐርከቶች ስላይትሊ እየገቡ ይገኛሉ። እንደምታዩት ነው። ዳኛው አሁን ተላቀው ትንሽ ፋይት ምክንያቱም በጣም ቆይተዋል። እስካሁን ደግሞ ሮቤል ሽቅምቶችን ስውር እያደረገ እየቆፈረ ይገኛል። ንቃተ ህሊና ቴክዳውን አድርጎታል። አሁን ከላይ ያለው ንቃተ ህሊና ነው ማለት ነው። አሁን ቶፕ ፖዚሽን ላይ ነው ያለው። ኤልቦም ግራውንድ ኤንድ ፓውንድም መጠቀም ይችላል። ግራውንድ ኤንድ ፓውንድ እያደረገ ነው ያለው ንቃተ ህሊና። ዳኛው ኤኒ ታይም አሁን ሊያስቆም ይችላል። ግራውንድ ኤንድ ፓውንድ እያደረገ ነው። ነገር ግን ሮቤል እስካሁን ጊቭ አፕ አላደረገም። ሮቤል እስካሁን ድረስ ተስፋ አልቆረጠም። ነገር ግን ዲፌንድ ማድረግ አለበት። ምክንያቱም ብዙ ዱላዎችን ከላይ ሆኖ እያወረደ ይገኛል። በአሁን ላይ ደግሞ ፊቱን እንግዲህ ፓንች እያደረገ ይገኛል። ሮቤል በእግሩ ገፍትሮት እንግዲህ መነሳት መቻል አለበት። ዳኛው በቅርቡ ነው እየተከታተለ ነው ያለው።
ግን መሬት ላይ ጥምዝ ምት እየሰነዘረ ነው ያለው። ንቃተ ህሊና ግራውንድ ላይ አድርጎ ዶሚኔቲንግ ፖዚሽን ላይ ሆኖ እንግዲህ ግራውንድ ኤንድ ፓውንድ እየሰነዘረ ይገኛል። ሁለቱም በጣም ምን አይነት ጦረኞች ናቸው! ምን አይነት ፋይት ነው እያየን ያለን። የተሻለ መፍትሄ ነው ብዬ ነው ማስበው። አሁን ባለበት የዚህ ፖዚሽን ላይ ንቃተ በክርኑ ሙሉ ለሙሉ አሁን እየሰራ ነው እሱ ነገር ያለው። ሮቤል ዲፌንድ ማድረግ አለበት፣ ካልሆነ ፋይቱ በቅርቡ ሊጠናቀቅ ይችላል ማለት ነው። እግሩን ተጠቅሞ መግፋት አለበት ሮቤል፣ ማስነሳት አለበት ወይም ማራቅ አለበት። ማየው ከሆነ እነዚህ የክርን ምቶችን እየመታ ከሆነ አሁን ዳኛው ሊያስቆም ይችላል። ምክንያቱም መከላከል የማይችልበት ሁኔታ ከሆነ ንቃተ ህሊና የኢቲኤፍሲ 02 እስካሁን ጨዋታ አልተጠናቀቀም። ብዙ ፓንቾችን ያልተመለሱ ዱላዎች እያረፉ ነው ያሉት። ዳኛው አቴኒ ታይም ወይ ምናልባት በለኛ የሚታየን አንግል ትክክል ስላልሆነ ይሆናል ብዙ ዱላዎች ላይ ተሰነዘሩ ያሉት። ኢፌክቲቭ እየሆኑ አይደለም። ሮቤል ጊቭ አፕ እያደረገ አይደለም። ስፔስ ያስፈልጋቸዋል። ከባባድ ዱላዎች ለማዝነብ ትንሽ ስፔስ ያስፈልገዋል። ትንሽ ዳኛ አስቆመ። ንቃተ ህሊና የኢቲኤፍሲ 02 አሸናፊ ሆኗል። ንቃተ ህሊና የኢቲኤፍሲ 02 አሸናፊ ሆኗል። እንግዲህ ባለፈው የተሸነፈውን ሽንፈት እንግዲህ ቀልብሷል ማለት ነው። እነዛ ግራውንድ ኤንድ ፓውንዶች ግን ጠንከር እንዳሉ ከሮቤል ፊት መረዳት ትችላላችሁ። አባብቷል። ትንሽ በጣም ተዳክሞ ነበር። ንቃተ ህሊና ያለውን ኢነርጂ በሙላ አውጥቶ ነው እንግዲህ ለዚህ ፋይት ያወጣው ማለት ነው። እነዛ ግራውንድ ኤንድ ፓውንዶች ባይታዩ ራሱ በጣም ንቃተ ህሊና ትንሽ በጣም የደከመው አይመስልኝም። ንቃተ ህሊና በአሁኑ ሰዓት ደክሞታል። ሁለቱም ፋይተሮች አድሬናሊን ላይ ሆነው መጎዳታቸውን ሪኮግናይዝ አላደረጉም ነበር። በአሁኑ ሰዓት ሁለቱም ኢንቴንስ የሆነ ፖዚሽን ላይ ይገኛሉ። ንቃተ ህሊናም ስሮ አፕ አድርጓል። ሮቤልም ደግሞ በአድሬናሉ ምክንያት አልተሰማውም መሰለኝ ከባባድ ዱላዎች ተቀብሏል። አሁን ላይ መነሳት አቅቶታል። እንግዲህ በጣም ኤምኤምኤ ኢንቴንስ የሚያደርገው እንግዲህ ይሄ ነው። በጣም ካርዲዮ እስከ ጥግ ድረስ የሚጠይቅ ስፖርት ነው። 5 ደቂቃ እንግዲህ በጣም ብዙ ነው። ስፔሻሊ ደግሞ ግራፕል እያደረጉ የነበሩ ፋይተሮች ናቸው። ግን ምን አይነት ጦረኞች ናቸው! ሁለቱም እንግዲህ አይበገሬ ናቸው። ሁለቱም እንግዲህ ፋይቱ የሚያልቅበት ሁለቱም እየተጠቁበት የነበረ ወቅት ነበር። እሱን ተቋቁመው እንግዲህ ንቃተ ህሊና በመጨረሻ ወደ መሬት በመጣል ብዙ ያልተመለሱ ዱላዎችን አሳርፎ ነበር። በመጨረሻም ዳኛው ገብቶ አገላግሎ ንቃተ ህሊና አሸናፊ አድርጎ ተሹሟል ማለት ነው። ንቃተ ህሊና ግን በጣም አሁን ድካም ላይ ነው ያለው። የታላችሁ የንቃተ ደጋፊዎች የታላችሁ ንቃት ክብሩን አስመልሷል። ሞራል ስጡት። አስመስክሯል። ንቃተ ህሊና ጀክሰን ቸም የአድዋ ፋይት ናይት ትንፋሽ ይሰድ። ቆይ ገና አናውንስ ሲደረግ ቆይ ችግር የለውም። ሕክምና ላይ ነው። የጽዳት ባለሙያዎች ካላችሁ እባካችሁ ወደዚህ ኑሉን። ጽዳት ሁለቱም ዋሪየሮች ናቸው። ንቃተ ህሊና በቲኬኦ ግራውንድ ኤንድ ፓውንድ ማለት ነው መሬት ላይ በመጣል ብዙ ዱላዎችን በማሳረፍ እንግዲህ ዳኛው አስቁሟል ማለት ነው። ተነስተዋል ሁለቱም ፋይተሮች። ሁለቱም እንግዲህ በጣም አድሬናሊን ላይ ስላሉ ማለት ነው ምንም አይታወቃቸውም። ነገር ግን አሁን ነው ህመሙም የሚሰማቸውና ምን አይነት ፋይት ነው ያሳዩን ጋይስ። ያበደ ፋይት ዋጋ እንደሚከፍል ሃርድ ወርኪንግ ዋጋ እንደሚከፍል በሶሻል ሚዲያ ቢቀለድብህ ከጎን ያሉ ሰዎች አትችልም ቢሉ ሰርተ እኔ እንደዚህ ጋር ደርሳለሁ ብለህ አስበህ እንደሚደረስ በዛሬው ምሽት በኢቲኤፍሲ 2 ንቃተ ህሊና አሳይቶናል። ሞራል ይገባዋል።